አንዳንዴ እኮ ዝም ማለት እኮ በጣም ጥሩ ነው ያስከብራል በነገር ሬሳ የሚፈራው ዝም ስለሚል ነው ይባላል ስለማይናገር ምላስ አጥንት የለውም ግን አጥንት ይሰብራል ይባላል ሰዎች በቃላት ይሰበራሉ የማይረሱት ንግግር በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችል ለህፃናት ለምን ደሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ ስሜታዊ በሆነ ሰዓት መናገር የለብን በተናደድን ሰዓትም በተደሰትንም ሰዓት ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም መጥፎ ንግግር ሲናገሩን እኛ በመንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል ለምሳሌ ሚስት ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣለ ነው ካለች ውጪልኝ ገላገለኝ እንዳትላት ባይሆን የቀረሽ ዕቃ አለ በላት ምንድነው ካለች የሆነ ቦታ ሰዎች ተገደሉ የሆነ ቦታ እንዲሞቱ ሲባል እንዴት ሰው በሰው ላይ ጨክና እንላለን ግን ቃላት ራሳቸው ከመግደል አይተናነሱ እዚህ ጋር የቆሰቆስከው ሰዓት ነው ዛጋ የሚነዳው ምንድነው አንዳንዴ ስሜት የሚነኩ ነገሮች ይከሰታሉ ሀገራችን የመጨረሻ ቃላት በአለማችን ብዙ አሉ የማይረሱ ለትውልድ የሚቀሩ አንቆጥሮም እንጂኮ እድሜያችን የተወሰነ አይደል እንግዲህ ያው ነው ሃይማኖት ሰው ስለሆንኩ ከዛ ብነሳ አንደበት በጣም ብዙ ኃይል እንዳለው ነው የሚነገረው በሁሉም ሃይማኖቶች በሁሉም መጽሐፍት ማለት ነው እንግዲህ ዓለም ሲፈጠርም ብርሃን ይሁን ተብሎ ነው ብርሃን የበራው ያ በቃል የተፈጸመ ነገር ነው ከዛ ውጪ እንግዲህ ሁለት ህይወት አለ አንደኛው እዚህ ምድር ላይ የምንኖርበት ህይወት ነው ሁለተኛ ከሞት በኋላ ያለው ህይወት ስለ ሁለቱ ዓለማት መጽሐፍ ቅዱስ ሲናገር የመጀመሪያው ሞትና ህይወት በምላስ እጅ ነው የሚል ቃል አለ ማለት ሰው በዚህ ምድር ላይ የሚኖረው ህይወት ጥሩም መጥፎም ሊሆን የሚችለው በምላሱ ነው በሚናገረው ነገር ነው በጥሩ ንግግሩ ወይ በመጥፎ ንግግሩ ማለት ነው በአንጻሩ ደግሞ ከሞት በኋላ ያለውን ሲገልጽ ከቃልህ የተነሳ ትጸድቃለህ ከቃልህ የተነሳ ትኮነናለህ ይላል ስለዚህ ቃል ይሄንን ያህል እጅግ በጣም ወሳኝ የህይወት ክፍል ነው በሃይማኖት አካባቢም ደግሞ ጸሎት በቃል ነው የሚደረገው ቡራኬ በቃል ነው የሚደረገው ሰው ንስሐ ቢገባ በቃሉ ነው ቢጠመቅ ውሃው ላይ ጸሎት ይደረግበታል ያ ቃል ነው ውሃው ቃሉና መንፈሱ ነው የሚሰሩት ስለዚህ ቃል ይሄንን ያህል በሁሉም የህይወታችን መንገድ ውስጥ ነው እና ሰዎች ወደ ጋብቻ የሚገቡት ወደ ሌላ ስራም ቢገባ ኢንተርቪው ተደርጎ ነው አይደል ስለዚህ ያም ቃል ነው በመነጋገር ነው ጥሩ የተናገረ ሰው ነው የሚቀጠረው ጥሩ ያልተናገረ አይቀጠርም በትኛውም ዘርፍ ብናየው በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችለው ስለዚህ ዓለማችን ከቃል ጋር የተያያዘ ዓለም ነው በአጠቃላይ ያው ውስጥ ያሰበው ነው አንዳንዴ ሰዎች መጥፎ ነገር ይናገሩና ውስጤ ንጹህ ነው ሊሉ ይችላሉ የልባቸውን አውርደው ሲጨርሱ ማለት ነው ግን ማንኛውም ክፉም ጥሩም ነገር የሚወጣው ውስጣችን ከሚያሰላስለው ነገር ነው እንደውም አንድ አባት ምን አሉ ይባላል አንዲት ሴት እኔ አፌ ለፈልፋል እንጂ ውስጤ ንጹህ ነው ትላቸዋለች ስትላቸው እሱማ እባብም መርዙን ከተፋኮ ውስጡ ንጹህ ነው ብለው ተናግረው እና አንዳንዴ የምንናገረው ቃል በጣም ከባድ ኃይል እንዳለው አንረዳ ልጆች በልጅነታቸው ጊዜ በቤተሰቦቻቸው ዱላ ሊወርድባቸው ይችላል ሊገረፉ ይችላሉ ግን በዱላ የሚደርስባቸው እንትን ቅጣት ከሆነ ጊዜ በኋላ ጠባሳው ቁስሉ ይጠፋል ቃላት ግን አይጠፉ ምላስ አጥንት የለውም ግን አጥንት ይሰብራል ይባላል ሰዎች በቃላት ይሰበራሉ የማይረሱት ንግግር ሊሆን ይችላልና ህይወታቸውን ሙሉ ያንን ያሰላሰሉና መጥፎ ንግግር የጥላቻ ንግግር ሰዎች ጥሩ ስሜት እንዳይሰማቸው የሚያደርጉ ንግግሮች ኃይላቸው በህይወት ዘመን ሁሉ የሚቀጥል ነውና ያቆሰልነውን የደበደብነውን ሰው ልናከመው እንችላለን አይምሮ ላይ የተወነውን ሰው አሁን እንግዲህ ዘመናችን የሶሻል ሚዲያ ነው እንደ የሆነ ቴክስት ማጥፋት ይቻላል ሰውየው ሳያነበው የተናገርሽውን ቃል ግን ሰውየው ሳያመው ማጥፋት አትችልም አይምሮ ውስጥ ይቀራል እድሜውን ሙሉ ያንን ያሰላሰለ አንቺን ባየ ቁጥር ባስታወሰ ቁጥር ይሄ ስሜት እንዲሰማው የሚያደርግ ነው መልካም ንግግር በጣም በቀላሉ ወጪ ሳናወጣ ልንሰጠው የምንችለው ለሰው ልንሰጠው የምንችለው ስጦታ ነው ልክ ቅድም እንዳልኩት ዓለምን ሲፈጥር እግዚአብሔር ብርሃን ይሁን አለ በዓለም ላይ ብርሃን ሆነ ይላልና እኛ ያው በእግዚአብሔር ምሳሌ የተፈጠር ነው ዓለምን ብርሃን ማድረግ ባንችል የሆነ ሰው ግን ቀን ብሩህ ማድረግ እንችላለን በጥሩ ሰላምታ በጥሩ ንግግርና በመጥፎ ንግግር ደግሞ ቀኑን ማበላሸት እንችላለን የሚገርመው የምንናገረው ሌላው ቀርቶ አሁን እኔ ለራሴ የምናገረው ቃል እኔ ላይ ኢፌክት አለ ለምሳሌ ዛሬ በጣም የሚያስጠላ ቀን ነው ብዬ ከጀመርኩ ቀኑ ያስጠላኛል ለምን
አይምሮአችን የተሰራው የሚሰማውን ያመነ እንዲቀጥል ነው አክት እንዲያደርግ ነው ስለዚህ ዛሬ ቀኑ መጥፎ ነው ወይም ይሄን ነገር አልችለውም ካልን በራሳችን ላይ ነው በጎ ንግግር ግን ከስጦታ በላይ ነው በጣም የሰውን መልካም ንግግር ተናግረን ከምንሰጣቸው ከሌሎች ስጦታዎች የበለጠ የማይረሱት አይምሮአቸው ላይ የሚቀር ጥሩ ስሜት እንዲሰማቸው የሚያደርግ ነው እንግዲህ በእኛ ሀገር ባህል እውነት ለመናገር ማመስገን ላይ በጎ ቃላት መናገር ላይ አሁን ምናልባት የተሻሻለ ሊሆን ይችላል አላቅም ግን እጥረት አለብን የማመስገን እጥረት አለብን ሰዎች ለማመስገን ሲሆን ፊትሽ እንዳይሆንብኝ እንጂ ማመስገን ውዳሴ ከንቱ እንደም ይባላል አይደል እና ማመስገን እንዳይሆንብኝ እንጂ ይላሉ ስድብ ግን ሲሆን ፊትሽ እንዳይሆንብኝ አይሉ ሙልጭ አርገው ነው የሚሳደቡት እና እንደውም አንድ ጊዜ የስነ ጽሁፍ መምህር ሆኖ ደበበ ሰይፉ የሚባለው ደራሲ ተማሪዎቹን አንድ የክፍል ስራ ይሰጣቸዋል ምን ያደርጋል አንዲት በጣም ቀጭን ልጅ ያቆምና ክፍል ውስጥ እቺ ልጅ እስቲ አመስግኗት ይላል በቅጥነቷ ማለት ነው እና በቃ እንደው በቻሉት ሸንቃጣ ምናምን ብለው 1 2 3 ቃል ተናገሩ አሁን ደግሞ ስደቧታ አላቸው ሲላቸው እንደ ዝናብ ነው ያወረዱባት ማለት ነው በጣም ብዙ ስድብ ስለቅጥነቷ ወፍራም ሴት ደግሞ አቆሞ አመስግኗት መጀመሪያ አመስግኗት አለ ጥቂት ቃላት ድንቡሽቡሽ ምናምን አሉ ከዛ ወደ ምስጋናው ሲመጣ ወደ ስድቡ ሲመጣ ግን በጣም ስብር የሚያደርግ ነው ምንድነው ይሄንን ማንሳት የፈለገው የምስጋና ቃል ሲሆን ቮካብለሪ ራሱ ያጥረናል ቃሉ ስለሌላ አይደለም ስለማንጠቀምበት ስለዚህ ምስጋና በጣም ኃይል እንኳን በጥሩ ቀርቶ እንደው በቤተክርስቲያን ወድሶ በዘይኮነ ድልወቱ ሚል ቃል አለ ባይገባው ማመስግነው ምክንያቱም ምስጋና ለሰው ኃይል ይጨምርለታል እና ምን ሰራበት መስሪያ ቤት አብረውን የሚሰሩትን ሰዎች ቤተሰቦቻችንን የምንናገረው ጥቂት ቃል ይሰራቸዋል ለህፃናት ለምን ደሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ እና መጽሐፍ ቅዱስ ይገርምሻል መሳደብን ከመግደል ያነጻጽረዋል ክርስቶስ ወንድሙን ደንቆሮ የሚል ነፍሰ ገዳይ ነው ለማጋነን ምናምን አይደለም አንድ ልጅ ህፃን ሆኖ አንተ ደደብ ተማሪ ነህ ተብሎ ካደገ በጣም ይቸገራል ወደ ጥሩ ውጤት ለመምጣት ያ ቃል ይገለዋል ነው ስለዚህ ሰዎችን በንግግር ብቻ ከፍ ማረግም ዝቅ ማረግም መስበርም እንችላለና መልካም ንግግር ግን ሰዎችን ይሰራቸዋል በትዳርም ላይ በማንኛውም በቤተሰብም ላይ በማህበራዊ ህይወታችንም ላይ ሰዎችን በጥሩ ቃል ብንናገር ከምንሰጠው ከሌላ ስጦታ በላይ ያ ኃይል አለው በእነሱ ላይ ተፈጥሮ አፈጣጠራችን ራሱ የራሱ ትምህርት አለ ከአንገት በላይ ያለውን አካላችን ስናይ 2 አይን አለን 2 ጆሮ አለን 1 ምላስ ነው ያለን በቁጥር እንኳን ብናየው 2 ቢሆን ምላስ ምን እንደሚፈጠር እንግዲህ እንዲሁም አልተቻለም ባንዱ ብዙ ችግር ያያየን ነው 2 ምላስ ቢኖረው ሰው ምን እንደሚያደርግ አስቢው በፈለግነው ሰዓት ነው የምንናገረው ደግሞ 2 ራሱ በደንብ ሴኩር የሆነው አካል ነው ምላስ ከንፈር አለ ከዛ ጥርስ አለ እንደው ትንሽ ቢዘገይ እኮ ተብሎ እኮ እስኪወጣ ድረስ ማለት ነው ግን እኛ ከአይንና ከጆሮ በላይ ሰው ከመስማት ይልቅ ለመናገር ይፈጥራል እና ሰው ለመናገር የዘገየ ይሁን ይባላል የዘገየ ማለት ለማሰብ ጊዜ እንዲኖረው የምትናገረው ቃል በተለይ ኢሞሽናል በሆነ ሰዓት አንደበት መግራት የሚቻለው ምንድነው ስሜታዊ በሆነ ሰዓት መናገር የለብን በተናደድን ሰዓትም በተደሰትንም ሰዓት ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም በወቅቱ በጣም ደስ ብሎት ብዙ ነገር ይልና በአንጻሩ በተናደደ ሰዓት የሚናገረው ነገር ቆይቶ ሲሰማው ወይም ሲያስታውሰው የሚጸጸትበት ሊሆን ይችላል ዘግይቶ መናገር በጣም ወርቃማው ህግ ነው ለንግግር አንደበትን ለመግራት ከዛ ውጪ ከተፈጥሮ መማር ለመስማት መፍጠን ለማየት መፍጠን ለመናገር ግን ቀስ ብሎ በጥሩ ቃል መጀመር አንዱ አንደበትን የመግሪያ መንገድ ነው በመሰረቱ አስተያየትም ስንሰጥ ኮንስትራክቲቭ ክሪቲሲዝም ይባላል ወይም ይሄ ገንቢ አስተያየት ማለት ነውና አንዳንዴ ሰው የሚናገረው ነገር ጥሩም ሆኖ የሚናገርበት መንገድ ግን ሰው ሊያስከፋ ይችላል አንዳንዴ እኔ እኮ ለሷ ብዬ ነው ለሱ ብዬ ነው እኮ የተናገርኩት ይልና ሰው ግን የሚናገርበት መንገድ ኢንቴንሽኑ ጥሩ ሆኖ የሚናገርበት መንገድ ግን መጥፎ ሊሆን ይችላል ቀላል ምሳሌ ልስጥሽ ለምሳሌ አሁን አንዲት ሴት ጫማ ልታሰራ አንድ ጫማ ቤት ብትሄድ እሺ እና ጫማው ባይበቃት ያ ጫማ ሰሪ ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት ጫማው ጠቦሻል ማለት ያለበት ለምንድን ነው ጫማው የጠበባት እግሯ ትልቅ ስለሆነ ነው ግን እግርሽ ትልቅ ነው ቢላት ሁለተኛ እዛ ጫማ ቤት አትደርስም ጫማው ጠቦሻል ካለ ግን ጠቦኛል ብላ ትመለሳለች ግን ሐሳቡ አንድ ነው ያው እግሯ ትልቅ ስለሆነ ነው ጫማው የጠበበው ነው ስለዚህ ሐሳቡ ጥሩ ቢሆንም የምንናገርበት መንገድ ሰዎች ጥሩ እንዲሰሙን አንዳንዴ ከበጎ መጀመር ሊሆን ይችላል አስተያየትም
እኛ ብዙ ጊዜ ሰው ሲያመሰግን እና ጥሩ ቃል ሲናገር አናመሰግንም በባህላችን። አሁን አመስጋኝ ሰዎች እንትና አሽቃባጭ እንደሆኑ እንደው ልወደድ ባይ እንደሆኑ ነው የሚታዩት። አመስጋኝ ከሆኑ ተሳዳቢ ከሆኑ ደግሞ ሐቀኞች ናቸው። እሱ ፊት ለፊቱ ነው የሚናገረው ብሎ ስድብን ሰው በጣም ያሞግሳል። መሳደብ የሐቀኝነት፣ ማመስገን ደግሞ የልወደድ ባይነት ምናምን አይደለም። እውነት እንግዲህ በሁለቱም ነው፣ በመጥፎም በጥሩም እውነቶች አሉ አይደለ? ስለዚህ አንድ ሰው ለስድብ የሚጠቀምበትን ሐቀኝነት ለምስጋና መጠቀም መቻል አለበት እና አንዳንዴ አስተያየትም ሲሰጥ ከተናጋሪዎቹ አለስልሶ የሰውየውን ስሜት ጠብቆ ከዛ በኋላ ትችት ቢደረግ ነው ሳንዱች የሚል ቲዮሪ አላቸው አንዳንዶች። መጀመሪያ በምስጋና ጀምሮ ከዛ ትችቱን መሃል ላይ አድርጎ መጨረሻውን ደግሞ ልክ እንደ ዳቦና እንቁላል እንደሚበላው ማለት ነው። ግን እንቁላሉ መብዛት የለበት ማለት ስድቡ ወቀሳው ማለት ነው። ግን ትችትም ቢሆን በበጎ መልኩ ነው። የሚሰማው ሰው ደግሞ ሲሰማ ትንሽ ወደ ሰፊ መሆን መቻል አለበት። ሪአክሽኑም በጣም ቁጣ የተሞላበት። አንዳንዴ ሰዎች መጥፎ ንግግር ሲናገሩን እኛ በምንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል። መጽሐፈ ምሳሌ የሚባል መጽሐፍ ይላል መልካም መልስ ቁጣን ታበርዳለች። እና አንዳንዴ በቁጣ ለሚናገረን ሰው በለሰለሰ መንገድ ስንናገረው እያየነው ሲቀየር እናዋለን እዛው። ለምሳሌ በቤተሰብ ሊሆን ይችላል፣ በትዳር ቅዱስ ዮሐንስ አፈወርቅ የሚባል አባት ሚላል መሰለሽ ለምሳሌ ሚስት ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣልህ ነው ካለች ውጪልኝ ገላገለኝ እንዳትላት፣ ባይሆን የቀረሽ ዕቃ አለ በላት። ምንድነው ካለች እኔስ በሆነ ያንቺ ዕቃ አይደለ ወይ እኔንም ጠቅለሽ ይዘሽኝ ውጪ በላት። እርግጠኛ ነኝ ተመልሳ ቁጭ ነው ተመልሳ። እና መልካም ንግግሮች አንዳንዴ የሰዎችን ስሜት የተናገሩትን ራሱ እንዲያጤኑ ተናግረው እስኪጨርሱ ዝም በማለት እንኳን ማቀዝቀዝ ይቻላልና የሚሰማው ሰው ወደ ሰፊ ሆኖ ስድብም ቢሆን ወዲያው ሪአክት ባለማድረግ ሰውየው ተናዶ ይሆናል በማለት ማቀዝቀዝ ይቻላል። እንግዲህ ሁሉም ሰው የራሱ አቋም አለው። ሁሉም ሰው አንድ አይነት ሐሳብ ሊያስብ አይችልም። ግን ያንን ልዩነት የሚገልጽበት መንገድ አሁን ምንድነው? አንድ ጊዜ የጀርመን ቴሌቪዥን ላይ ሉላ አስራተ ካሳ ካልተሳሳትኩ ቃለ መጠይቅ ሲሰጡ በጣም የገረመኝ ነገር ሰማሁ። ምንድነው የሚሉት? አፍሪካ ውስጥ ወይ ደጋፊ ነው ወይ ተቃዋሚ ነው እንጂ ኦፖነንት የሚለው ቃል አቻ የለውም ይላሉ። ማለት ወይ ጠላት ነው ወይ ወዳጅ ነው እንጂ በሐሳብ የሚለይ ለሚለው ሩም የለውም አሉ። እንግዲህ ቮካብላሪው ሊኖር ይችላል የሆነ ሀገር ተፈልጎ፣ ግን ጽንሰ ሐሳቡ የለም። እኛ ስንደግፍም እስከ መጨረሻው ነው፣ ስንቃወምም እስከ መጨረሻው ነው እና በዛ ምክንያት ልዩነቶቻችንን ማስተናገድ አንችልም። አንድ ሰው አይ ይሄም እኮ እንዲህ ማለት ነው ይሄም እንዲህ ሊሆን ይችላል ብሎ ሚዛናዊ ከሆነ በቃ ልወደድ ባይ እንደሆነ ነው የሚቆጠረው። ወይ መጥላት አለበት ወይ ማመስገን እና ሐሳቦቻችንን በጣም በሰለጠነ መንገድ መናገር ይቻላል፣ ሌላውን ሳናስከፋ። አሁን ደግሞ የከፋው ምንድነው? በፊት ስድብ እና ክፉ ንግግር በግል ነው የምንናገር የነበረው። ድሮም እኮ ስድብ ነበር፣ እሱማ በደንብ ነው የምንሰዳደብ የነበረው። ግን አሁን ለየት ያለው ቴክኖሎጂ መጣ። ስለዚህ እኔ አንድ ለምሳሌ በሶሻል ሚዲያ ቢሆን እኔ አንድ ሰው ስሳደብ እሱን ብቻ አይደለም ማስከፋው፣ ያንን ስድብ አይቶ ስለሱ መጥፎ የሚያስብም ሰው አለ፣ ወይ ደግሞ እሱ እንዴት እንዲባላል ብሎም የሚከፋው ሰው አለ። ስለዚህ የብዙ ሰው ህይወት ነው የምነካው ማለት ሳመሰግንም የዛን ያህል ነው ኃይሉ። እና ቴክኖሎጂው አለ የሚቆይ ለትውልድ የሚተላለፍ ስድብ ነው እያደረግን ያለው። እና የሆነ ቦታ ሰዎች ተገደሉ፣ የሆነ ቦታ እንዲሞቱ ሲባል እንዴት ሰው በሰው ላይ ጨክና እንላለን። ግን ቃላት ራሳቸው ከመግደል አይተናነሱ። እዚህ ጋር የቆሰቆስከው ሰዓት ነው እዛ ጋር የሚነዳው። እና ሐሳቦቻችንን ልዩነቶቻችንን በጣም ድሮ ዩኒቨርሲቲ ስንማር የመጸዳጃ ቤት ውስጥ ነው ሰዎች ሐሳባቸውን የሚገልጹት እና ሰው ፊት ማለት የሚያፍሩትን ነገር የሚፈሩትን ነገር በቃ በጣም ይጻፋል፣ ሁሌ ቀለም እንደተቀባ ነው። አሁን እዛ መጸዳጃ ቤት ላይ ይጻፉ የነበሩ ነገሮች ፌስቡክ የሚባል መጻፊያ ፕላትፎርም መጣላቸው። ስለዚህ ሰዎች ኢምፐርሰን አግኝቶሽ የማይልሽን ነገር እዛ ላይ ይለዋል። ለምሳሌ አንዳንድን ሰው የሚሳደቡ ሰዎች ያንን ሰው በአካል ቢያገኙት ፊት ለፊት አይኑን እያዩ እንደዛ ሊሉት አይችሉም። ውስጣቸው የማያምንበትን ነገር እንደፈለጉ የመናገር ያ ደግሞ ሰው ሲሳደብም ራሱን ወክሎ አይሳደብም። በነገራችን ላይ አሁን ደግሞ የመጣብን ጣጣ እኔ እንደዚህ ነው ብሎ አይደለም የሚሳደቡ፣ እኛ ብሎ የሆነ ወገን ወክሎ ነው የሚሳደበው። ተሰዳቢውም ተሳዳቢውም የሆነን ወገን ወክሎ ነው የሚሳደቡት። ያ ደግሞ መሬት ላይ ብዙ ችግር ያመጣል፣ እያየነውም ነውና
ኃላፊነት በተሰማውና በታረመ መንገድ ሐሳብን መግለጽ በጣም በጣም አስፈላጊ የሆነበት ዘመን ላይ ነው። በአንዳንድ ማህበራዊ ጉዳዮች ላይ በአንዳንድ ሀገራዊ ጉዳዮች ላይ የብዙ ሰው ህይወት ሊነካ በሚችልና የኦፒኒየን ሊደርነት ሮል ያለው ሰው ማለት እሱ የሚናገረውን ይዘው ሰዎች ህይወታቸውን የሚወስኑ የሆነ ሰው በጣም መጠንቀቅ አለበት። ያው ምንድነው አንዳንዴ ስሜት የሚነኩ ነገሮች ይከሰታሉ በሀገራችንም በዓለማችንም እና በዛ ስሜት ላይ ሆነን ስንጽፍ ሌላ ቀን የማናምንበትን ነገር ኮምፕሮማይዝ አድርገን ልንጽፍ እንችላለን። ስለዚህ ያን ቀን ባንጽፍስ? አንዳንዴ እኮ ዝም ማለት እኮ በጣም ጥሩ ነው፣ ያስከብራል። በነገር ሬሳ የሚፈራው ዝም ስለሚል ነው ይባላል ስለማይናገርና አንዳንዴ እንደው ዝም አለ እኮ ተብሎ እኮ መከበር አለ። ሁሉም ነገር ላይ ኮሜንት ማድረግ ላይኖርብን ይችላል። ሁሉም ነገር ላይ አስተያየት መስጠት ላይኖርብን ይችላል። ስለዚህ በተለይ ስትጽፍም ስትናገርም እንደው ለማንኛውም ሰው ጥሩ ጽንሰ ሐሳብ ምናልባት የዛሬው ቀን የምትሞትበት የመጨረሻ ቀን በህይወት የምትኖርበት ቢሆን አሁን የምትጽፈው ማለት የመጨረሻ ቃል ነው። እስቲ የመጨረሻ ቃል ተናገሩ ቢባል ምን ተናግረን ምን ሞተው? አንድ ሰውዬ ወንጀለኛ ነውና ሊገደል ሲል የመጨረሻ የምትለው ነገር ካለህ በል አሉት እና ሲሉት ለኔስ ትምህርት ሆነኝ ይብላኝ ለናንተ ብሎ ሞተ ይባላል። ሊገደል ነው እና የመጨረሻ ቃላት በዓለማችን ብዙ አሉ የማይረሱ ለትውልድ የሚቀሩ የሰዎቹ ማንነት የሚገልጹ። ወደ ክርስትናው ስንመጣ ክርስቶስ የመጨረሻ ቃሉ የሚያደርጉትን አያውቁም ይቅር በላቸው ነው የመጨረሻ ንግግር ማለት እና አሁን ብትሞት እና ወደ ኋላ ተመልሰ ህይወትህን ሪቪው ማድረግ እድል ቢሰጥ አሁን ፌስቡክ ላይ ወይ አሁን የሆነ ሶሻል ሚዲያ ላይ የጻፍከው ነገር በህይወትህ ለመጨረሻ ጊዜ ያልከው ነገር እንዲሆን ትፈልጋለህ። ይሄን ብሎ መሞት በጣም ያሳዝናል እና እያንዳንዱ ቃል መቼስ እድሜያችን የተወሰነ አይደል አንቆጥሮም እንጂ እኮ ልክ ለምሳሌ አሁን እንደ ትዊተር ምናምን የተወሰኑ ቃላት አይደል እንድንጽፍ የሚፈቅደው የሰው ልጅም እኮ እዚህ ምድር ላይ የተፈቀዱለት ቃላት የተወሰኑ ናቸው። መቁጠር ስለማንችል ነው እንጂኛ በጣም ብዙ ሊመስለን ይችላል። ግን በጣም ጥቂት ቃላት ናቸውና በነዛ ቃላት ማንን ሰብረናል ማንን ጠግነናል ብሎ ራስን ሪቪው ማድረግ ወደ ኋላ ተመልሶ ማየት ያስፈልጋልና እያንዳንዱ ቃል የሆነን ሰው ልታድን የምትችል ብትሆን ወደ ኋላ ተመልሰን ስናየው ማናዝንበት ይሆናል። እንደዛ ነው የሚሰማው።